በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ አድርጌ የምወዳችሁና የማከብራችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ በሙሉ በአገር ውስጥም በኤርትራም በተለያዩ በውጭ ሀገር ያላችሁ የእናታችን የቅድስት ድንግል ማርያም የአስራት ልጆች የመድኃኔ ዓለም የእጅ ሥራ የሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት እንኳን አደረሳችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ወደ እናንተ የመጣ ነው እንግዲህ በዛሬ ቀን በኢትዮጵያ አቆጣጠር ዛሬ ጥር 10 ቀን ነው። ጥር 10 ቀን ጥር 10 ቀን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከናዝሬት ወደ ገሊላ የወረደበት ታላቅ ቀን ነው። ታቦተ ሕጉ ከቤተ መቅደስ ወጥቶ ወደ አደባባይ ወደ ከተራ የሚሄድበት ነው። ከተራ ማለት መሰብሰብ ማለት ነው። ያቋረ ማቆር ወይም መገደብ ወይም መከተር ይባላል። ወይም መገደብ ከተራ ታቦቱ ወደዛ ይሄዳል፣ ወደ ተሰበሰበበት ስፍራ። ከተራ ማለት መሰብሰብ ማለት ነው። እኔና እናንተም ከኃጢአት ከበደል ከኑፋቄ ከልዩ ልዩ እግዚአብሔር ከሚጠላቸው ነገሮች ላይ ተሰብስበን ለሚቀጥለው ዓመት ደግሞ የበለጠ ነጭ ለብሰን ስጋው ደግሞ እንድንቀበል ልዑል እግዚአብሔር አምላክ ይርዳል። ነገ የምናከብረው ጥምቀት ነው። ጥምቀት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባሪያው የሄደበት ወደ መጥምቀ መለኮት ቅዱስ ዮሐንስ ሄዶ የተጠመቀበት ራሱን ዝቅ ያደረገበት ክርስትና ዝቅ ራስን ዝቅ የምናደርግበት ነው። ራሱን ዝቅ ያደረገበት በዮርዳኖስ ባህር ሄዶ የተጠመቀበት ታላቅ ነው። በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ከፍርድ ለማምለጥ ነው የምንጠመቀው። ነገር ግን ሐዋርያው ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ላይ ሲናገር አንዲት ሃይማኖት፣ አንዲት ጥምቀት፣ አንዲት እምነት ይላል። አንዲት ሃይማኖት ጥምቀት የማትደገም ነች። ሃይማኖት አንዲት ነች። እምነት አንዲት ነች። ነገ የምንጠመቀው ጥምቀት ግን በዮርዳኖስ ባህር በከተራው ላይ ሄደን በነገው ቀን የምንጠመቀው ጥምቀት ግን ልጅነት የምናገኝበት ጥምቀት ሳይሆን በየዓመቱ እየተጠመቅን ልጅነት የምንቀበልበት ሳይሆን የበረከት ጥምቀት ነው። በረከት የምናገኝበት፣ ድህነት የምናገኝበት፣ ከስጋ ከኃጢአት ከበደል ፈውስ የምናገኝበት ጥምቀት ነው። ለመታሰቢያ ያክል ነው የምንጠመቅ እንጂ ጌታ ኢየሱስ ክርስቶስ በየዓመቱ ተጠመቀ እያልን አይደለም። ወይም ደግሞ በየዓመቱ እየተጠመቀን ልጅነታችን እናድሳለን፣ ጥምቀትን እናድሳለን ማለታችን አይደለም። የበረከት ጥምቀት ነው። ከስጋ ከኃጢአት ከበደል ከስጋዊ ኃጢአት የምንነጻበት ነው። ስለዚህ ነገ የምንጠመቀው ጥምቀት ያ ነው። ብዙዎች በውሃ ለምን ትጠመቃላችሁ? ውሃ እንዴት መድኃኒት እንዴት ጸበል ሊባል ይችላል? ውሃ እኮ ነው፣ የቧንቧ ውሃ እኮ ነው የሚሉ ሰዎች አሉ። አዎ ውሃ ነው። ነገር ግን እችን ነገር ነግሬያችሁ ማቆም ፈልጋለሁ። ለምሳሌ የሰው ልጅ ራስ ምታትም ይሁን ስኳርም ይሁን ደም ብዛትም ይሁን ልዩ ልዩ በሽታ ሲደርስበት ሐኪም ቤት ይሄዳል። በዶክተሩ ጋር የሚታዘዝለት መድኃኒት ይኖራል። ፋርማሲ ሄደ መድኃኒቱን ግዛ ይባላል። ያ የራስ ምታት መድኃኒት ወይም የስኳር መድኃኒት ወይም የደም ብዛት መድኃኒት የሚባለው መጀመሪያ መነሻው ምን ነበር ከተባለ ወይ ከቅጠላ ቅጠል ተቀምሞ ነው ወይ ከስራ ስር ተቀምሞ ነው። ያ ስራ ስር ወይ ያ ቅጠላ ቅጠል በብዙ ላብራቶሪ ተመርምሮ ቼክ ተደርጎ ይህ መድኃኒት ለዚህ በሽታ ይጠቅማል ተብሎ በላብራቶሪው ሲያልፍ መድኃኒት ተብሎ ይቀመማል። የራስ ምታት መድኃኒት ወይ የስኳር መድኃኒት ይባላል። ስለዚህ ሰው ሆስፒታል ሄዶ ምንድነው የሚጠይቀው?
ፋርማሲ ውስጥ ገብቶ የራስ ምታት መድኃኒት ስጠኝ ይላል እንጂ ቅጠሉን ስጠኝ አይልም። ስራ ስር ስጠኝ አይልም። ያ ስራ ስር፣ ያ ቅጠላ ቅጠል፣ ያ እጽዋት ከተቀመመ በኋላ ምን ሆኗል? እጽዋት ሳይሆን መድኃኒት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ባህረ ዮርዳኖስ ጸሎት ከተደረገበት በኋላ አባቶቻችን ከባረኩት በኋላ ከውሃ ሁሉ ይለይና ምን ይባላል? ጸበል ይባላል። ልክ ያ መድኃኒት ከቅጠላ ቅጠል፣ ከእጽዋት፣ ከስራ ስር ተቀምሞ በላብራቶሪ አልፎ መድኃኒት እንደተባለ ሁሉ ጸበሉም ከውሃው መካከል ተለይቶ ከተባረከና ከተቀደሰበት በኋላ ጸሎት ከተደረገበት በኋላ አባቶቻችን ካከበሩት በኋላ ውሃ ተብሎ አይጠራም፣ መድኃኒት ጸበል ይባላል። ስለዚህ እየተጠመቅን ያለነው የእግዚአብሔር ቃል ባረፈበት ስሙ የተጠራበት የተጸለየበት የተከበረበትን ጸበል ለስጋችን ድህነት ፈውስ ለመሆን እንጠመቃለን። ሐዋርያ ቅዱስ ጳውሎስ ሲናገር በገላትያን ምዕራፍ 3 ቁጥር 27 እንዲህ አለ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ገላትያን ምዕራፍ 3 ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ አለ። በጥምቀቱ ትተባበሩ ዘንድ፣ በጥምቀቱ ልትተባበሩ ዘንድ አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። እኛ እግዚአብሔር ለብሰነዋል፣ በውስጣችን አለ፣ ተዋህደዋል፣ በጥምቀቱ መስለነዋል፣ ስጋው ደሙን ተቀብለናል፣ አምነናል። ሕግና ስርዓቱን ጠብቀን ቅድስት ቤተክርስቲያን ከዛሬ ቀን ጀምራ የቃል ኪዳን ታቦቱን ስሙ ያለበትን ይዛ ወደ አደባባይ ትወጣለች። ከተራ ማለት ከበበ፣ ገደበ፣ ሰበሰበ እንደማለት ነው። ስለዚህ በዛሬ ቀን የሚከበረው ከተራ በዓል ይህን ይመለከታልና የተሰበሰበ ውሃው ጋር ወይም የተገደበ ውሃው ጋር የቃል ኪዳን ታቦት ይወጣል። እኔና እናንተም ከኃጢአት ከበደል መሰብሰብ ያስፈልጋል ለማለት ያክል ነው። በተረፈ እግዚአብሔር አምላክ በዓሉ የሰላም የፍቅር የጤና በዓል ያደርግልን። ለሚቀጥሉ ዓመት ደግሞ ልክ እንደዚሁ ተሰባስበን ጤና ያጣነው ጤና አግኝተን፣ የታሰረ ተፈቶ፣ የተቸገረ አግኝቶ፣ ያዘነ ሐዘኑ ተወግዶለት፣ የጨለመበት ጨለማው በርቶለት፣ ስጋው ደሙን ያልተቀበለ ስጋው ደሙን ተቀብሎ፣ ንስሐ ያልገባ ንስሐ ገብተን በሀገራችን በኢትዮጵያ ላይ የምንሰማው ልዩ ልዩ መከራዎች ሁሉ ተወግዶልን ሰላማችንን አግኝተን ከቁጥር ሳንጎል ለሚቀጥሉ ዓመት በሰላም በጤና እንዳደርሰን የአምላካችን መልካም ፈቃድ ይሆንልን። ስላደመጣችሁኝ አመሰግናለሁ። እንደ ስጋችን ይበቃናል፣ እንደ ነፍሳችን ይቆየን። ወስብሐት ለእግዚአብሔር አሜን። Yo